የጴንጤ መዝሙር መስማት ይቻላል አይቻልም? የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙር እንደው ቢያንስ ለስለስ ብሎ የሚዘምሩ ነበር። አሁን ከዘፈኑ የባሰ አይደለም እንደ ጭራሽ ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አስረሽ ምቺው፣ ከአለባበስ ጀምሮ ርኩሰት የተመላበት አይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚኒስከርት አድርገሽ አትመጪ እንደሆነ ቅዱስ ገብርኤል ግቢ፣ ቅዱስ ሚካኤል ግቢ አይቻልም። ነጠላሽን ለብሰሽ ቅድስናሽን ተጎናጽፈሽ የውስጥ እኮ ቅድስና የሚታየው ከውጭው ላይ ነው እንጂ እንደው ተቀባብቶ እንደው እንትን ብሎ ወደ ኦርቶዶክስ የለም። ያ የዓለም ነዋ፣ ያ የባቢሎን ነዋ፣ ያ የሰዶም ነው፣ ያ የገሞራ ነው፣ ያ የጊቢያ ነው። ደሞ ልክ አለው እኮ ደሞ እሱ የልኩ በትኩ አለ። በልክ በስራ ቦታ አለባበስ በተለያየ ቦታ ሊኖር ይችላል። ጸሎት ተብሎ ከተመጣ ግን ምንድነው መሆን ያለበት? ድሮ አዲስ አበባ ያለው ጎላ ሚካኤል አካባቢ ሳስተምር አንድ ቸርች ተከፍቶ ነበር። እዛ ፓስተሩ የሚመጣው ከናይጄሪያ ነው እና የኢትዮጵያ ሴቶች የናይጄሪያ ቀሚስ አሰፍተው እሱን ለብሰው ሲሄዱ ተመልክቻለሁ። እንዴ ምንድነው አፍሪካኖች ናቸው እንዴ ምናምን ነው። ሰውነታቸው ደግሞ እንደ አፍሪካን አይደለም የኢትዮጵያዎቹ። ግን ናይጄሪያው ፓስተር ስለሚመጣ የናይጄሪያ ቀሚስ ለብሰው ውርደት እንደገና ቅኝ አልተገዛችም ኢትዮጵያ በለ የምታወራበት አፍ የለህም። ከኦርቶዶክስ ወጥተህ ልብህ ቅኝ ተገዝቷል። ከምንም በላይ ለኦርቶዶክሳውያኑ መጠንቀቅ ያለባችሁ ይሄ ሁሉ ከተባለው በላይ ከሁሉም በላይ የሚያስጠነቅቀው ቅዱስ ጳውሎስ የአምልኮት መልክ አላቸው። ያነበብኩ ያለሁት ድንገት አሁን በመሃል የመጣችሁ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ስለሚያስጨንቀው ዘመን ስለ 8ኛው ሺህ ነው። ጸባያቸውን ከዘረዘረ በኋላ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤት ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከነዚህ ዘንድ ናቸውና የአምልኮት መልክ አላቸው። አምልኮት መልክ አላቸው፣ የሚያመልኩ ይመስላሉ። ኃይሉን ግን ክደዋል። የኃያሉን አምላክ የኢየሱስ ክርስቶስን ኃይል ክደዋል። አምላክነቱን ክደዋል። ሰማይና ምድርን መፍጠሩን ክደዋል። ኃይሉን ግን ክደዋል። ከነዚህ ራቁ። ይሄ ነው ከ8ኛው ሺህ አስተሳሰብ ራቁ። ክርስቲያኖች እንግዲህ ከዚህ በላይ ምን ይነገረን? ስለዚህ በልባችን ጻፈውና ከክፉ እሳቤ ከ8ኛው ሺህ የክደት አሰራር ወጥተን በንስሐ ሕይወት ተመልሳችሁ የጠፋችሁም ካላችሁ ወደ እውነተኛ ቤተክርስቲያን መጣችሁ ከእግዚአብሔር ታርቃችሁ ዘመን የላችሁም። ይሄው ዘመን አሁን ሲጨመር 2014 ነገ 2015 አለቀ። እንዲህ ነው የሚሆነው። እድሜም እንደዛ ነው የሚጨምረው፣ ዘመንም እንደዛ ነው የሚቀንሰው። ስለዚህ ከሚያስጨንቀው ዘመን ቁጣ ለማምለጥ የምትችሉት፣ ከሚያስጨንቀው ዘመን መውጣት የምትችሉት በአንድ ነገር ነው። ቀኒቱንና ሰዓቲቱን አታውቁም። ስለዚህ ንቁ፣ ቀኒቱንና ሰዓቲቱን ስለማታውቁ። ለዚህ ደግሞ ወሳኝ የሆኑ ነገሮች አሉ። አንዱ ምግባርና ሃይማኖት ነው። ምግባርና ሃይማኖት ከሌለው ሰው አይድንም። ስለዚህ ምግባርና ሃይማኖት ነው። ሁለተኛው ደግሞ ቅዱሳን አማላጅነት ነው። ይሄ ተነግሮናል። በ8ኛው ሺህ ካለው ክፋት ለመዳን አንደኛ ምግባርና ሃይማኖት። ለምን ምግባር ተጠልቷል? ምግባርና ሃይማኖት በ8ኛው ሺህ አያስፈልግም ምግባር ተብሏል። ሶላ ፊዴ የሚለው አስተሳሰብ ሶላ ፊዴ የሚለው አስተሳሰብ ፌድ አሎን የሚለው የላቲኑ ሶላ ፊዴ፣ የእንግሊዘኛው ፌድ አሎን፣ በአማርኛው ደግሞ እምነት ብቻ የሚል ነው። ሌላው ሶላ ግራቲያ ነው። ሶላ ግራቲያ በእንግሊዘኛው ግሬስ አሎን የሚል፣ በአማርኛው በጸጋው ድኛለሁ የሚል ነው። ይሄ የ8ኛው ሺህ አስተሳሰብ ነው። የእሁድና የሰኞ ትምህርቶች በመሃል አሉ። ከዛ ቀጥሎ ይሄንንና
ቅዱስ ጳውሎስ የሚያስጨንቅ ዘመን ያለውን ጢሞቴዎስ 3:1 ላይ ሁለተኛ መልእክት ላይ ነብዩ ሚልኪያስ የተናገረውን ደግሞ ቅዱሳን እንዴት ከስምንተኛው ሺህ መቅሰፍት እንደሚያድኗችሁ ቅዱሳን እንዴት እንደሚያድናችሁ እነዚህን ሁለት ትምህርቶች በቀጣይ እንመለከታለን። ለአሁን ይብቃኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። በቃ ብሎ የኢትዮጵያን ሕዝብ በሰሜኑ፣ በደቡቡ፣ በምስራቁም፣ በምዕራቡም፣ በማዕከሉም ሰላም ይስጥልን። አጎራባች ሀገሮቿን ሁሉ ሰላም ያርግልን። ኦርቶዶክስ ተዋሕዶ ሃይማኖታችንን በኢትዮጵያም በኤርትራም በመላው ዓለም ተበተናችሁ ያላችሁትን በአውሮፓ፣ በአውስትራሊያ፣ በአረብ ሀገሮች፣ በአሜሪካ፣ በአፍሪካ፣ በሁሉም ምድር ያላችሁትን የኦርቶዶክስ ልጆች እግዚአብሔር ዘመኑን የሰላም ያርግላችሁ፣ የፍቅር ያርግላችሁ። ኃጢአታችን የሚደመሰስበት የንስሐ ዘመን ያድርግልን። አሜን። እመቤታችንም አትለየን። የምንጀምረውን ዘመነ ሉቃስ የፍቅርና የሰላም ያድርግልን። ይህን ትምህርት ሁሌ ተከታተሉ። አዲስ የምትመጡ ሰዎች ሰብስክራይብ ማድረግ አትዘንጉ። ሌላ ሰው እንደሚማር ሼር ማድረግን አትዘንጉ። ላይክ አድርጋችሁ መማርን አትዘንጉ።